ካሌብ የቲናንና የዳንኤልን አክት ስላልተቋቋሙ ራሳቸውን አጠፋለሁ እነዚህን ሰዎች አጠፋለሁ በማለት ትሁትን ይገባና ትሁት ለአባዬ ደውይልኝ ይልና ስልኳን ይጠይቃታል። ቶሎ በይ ምንም ጊዜ አልሰጣትም። እሷም እሺ በማለት ደውላ ትሰጠዋለች። እሱም ደግሞ አባዬ የት ነው ያደረገው? ያንን እቃ የምን እቃ ነው የምትለው ቢለውም ስለምን እንደማወራ ታውቃለህ? ሽጉጡን የት ነው ያደረገው? እሱ ተረጋጋ እያለው ትሁትም ተረጋጋ እያለችው ተረጋጋ አትበሉኝ በማለት በፍጥነት እንግዲህ ሳታየው ትሁት እየሰራችበት ካለችው ስራ ቦታ ከምሰራበት ከኪችኑ ስለታም ነገር በማንሳት ወደ እነሱ በሩጫ ሄዶ ነበረ። አባባም ደግሞ ይሄንን ነገር እንዲያደርግ አይፈቅድለትምና ልጁም ደግሞ የሰው ነፍስ አጥፍቶ እድሜ ልኩን እስር ቤት እንዲሆንበት አይፈልግምና በፍጥነት ወደ ቤት በማድረስ የነሱንም ነፍስ እሱንም ደግሞ ልጁን አላግባብ እስር ቤት ሰው በሰራው ወንጀል ጦሰኛ ከመሆን ልጁን ታድጎታል። መጀመሪያ አባባም እጁን ጎትቶ ወደ ሌላ ቦታ ካመጣው በኋላ ምን እያደረክ ነው አንተ ልጅ? ምንድነው የሆንከው? መታገስ ካልቻልክ ራስህን ቀይርና አሁኑኑ ስራ ጨርሼ መጣሁ በማለት ተመለስ ይለዋል። እሱ አባዬን ያለቃቸውም ተው አትበሉኝ እኔ ያየሁትን እኮ እያለ ነበረ። ምንም የተለየ የምታየው ነገር የለም፣ ሁልጊዜም እንደዚህ ናቸው። እኛም እንደማትቋቋመው ስለምናውቅ ነግረንህ ነበር አልሰማ አልክ እንጂ። ስለዚህ አሁን ችግር ውስጥ መግባት የለብህም፣ እስር ቤት እንድትገባ አልፈቅድልህም ልጅ። ስለዚህ አሁን በቃ ተመልሻለሁ በላት ጨርስና ይለዋል። ስለዚህ ካሌብ ይሄንን ነገር ስላልተቋቋመው ያለ ፕሮግራምና ያለ ወቅት ወደ ቤት ስራዬን ጨርሼ ከፍልድ ተመልሻለሁ ለማለት ተገዷል። አባባም ልጁን ካረጋጋ በኋላ ወደ ሳሎን ገብቶ እንደተቀመጠ ቲና ትመጣና አባዬ ፈለጎስ ትለዋለች። በድንገት ይቺ ሴትዮ ትሰወርባታለች ካይ ነው። እሱም ሄደች ተመለሰችላታል። እንዴት ልትመለስ ትችላለች ምናምን ስትለው እሱም በምልክት ነግራኛለች ተኝታችሁ እንደነበር ምላሿ ግራ እንደተጋባች ስለሚያስታውቅ ተኝታችሁ ነበር ሲላት በቃ ልጄ ደግሞ አረፍ ብለሽ ይሆናል በማለት በቃ እንግዲህ ችግር የለውም ብዬ ሸኝቻታለሁ፣ ሄዳለች፣ በሌላ ጊዜ ትመጣለች፣ በሌላ ጊዜ ደግሞ በተሻለ መልኩ ታስተናግዷታላችሁ ይላል። ትሁትም አባዬ አንተ እኮ ወደ ቤት መምጣት በጥሩ ሰዓት ነው፣ በጣም ጥሩ አድርገሃል፣ እንኳንም መጣ። እኔ እኮ ስለቱም በምን ሰዓት ራሱ ከእጄ ነጥቆ እንደወሰደው ብታይ ይገርመ ነበር። እንኳንም መጣ እንኳንም ተጫንከው። አባባም አዎ ልጄ እኔ እኮ እንደዚህ ልጄ ያልሆነ ችግር ውስጥ እንዲገባ አልፈልግም፣ መምጣቴ ጥሩ ነው በዚህ ሰዓት። እሷም እንኳን ተጫንከው በጣም ጥሩ አድርገሃል። እኛ እኮ ነግረነው ነበረ፣ የነገርነውን ነገር ቢሰማን እንደዚህ አይሆንም ነበረ። ግልጽ እኮ ነው ነገሩ፣ ምንም የሚያጣራው ለይቶ ማወቅ ያለበት ነገር የለም፣ የተለየ ነገር የለም። ያለው ነገር ግልጽ ነው። ሲታዩ ራሱ አቀማመጣቸው ግዴታ አልጋ ላይ እነሱ ማየት አልነበረበትም። እንግዲህ ልጄ ማየት ፈልጋለሁ አለ። ስለዚህ አረጋገጠ። አሁን በቃ ይመጣል በማለት ለትሁት ይነግራታል። ቲናም አባባ ወደ ተቀመጡበት ቦታ በመምጣት አባዬ ይህንን ያህል ጊዜ ሲቀመጥ ግን ካሌብ እንዴት አይደውልልኝም? እኔም ደውዬለን ነበረ ስልኩ አይሰራም። በቃ እዛ አካባቢ ባሉ ሰዎች እደውልለታለሁ አገኘዋለሁ ሲላትም እሷም ደግሞ አባዬ የያዘውን ይዞ ነው እንጂ እንዴት ይህንን ያህል አይደውልም ነበር። እንግዲህ እሱ ሴት ጋ ነው ያለው ለስራ አይደለም የሄደው እያለች የአባባን አንጀት ለመብላት እየሞከረች ነበረ። አሁን አበቃልኝ፣ ነገሮች በሙሉ ተዘጋጅተዋን ጨርሻለሁ፣ ያሰብኩት ይሆንልኛል በማለት እያሰበች ነበረ። አባዬ ምን እየጠበቅ ነው? በላ እንሄድ ትለዋለች። እሱም እሺ ከዚህ የምትይዘው ሰነድ የለም እንዴ? አረ ወረቀቱ አለ በማለት ወረቀቱን ሲያሳያት ወረቀቱ እጄ ይቀመጥ ነበር እያለችው ይቺ ዝንግብግብ ሴት እጄ ጋ ይቀመጥ ከኔ ጋ ይሁን እሺ በቃ እሱም ለማንም እንዳትናገሪ በቃ ካሌብ ልጄ ከሰማ ስለሚቆጣ። አረ አባዬ አታስብ፣ ከኔ ጋ የማይታሰብ ነው ከወደኔ እኔ ለማንም አልናገርም በማለት ወረቀቶቹን ከእጇ እንደያዘችው ካሌብ ሰርፕራይዝ እያለ ይመጣል። ተሳክቶልኛል አይደለ ይላል። አባባም ልጄ እንኳን ደህና መጣ፣ ስለመጣ ደስ ብሎኛል እያለ እሷ ግን እንዴት መጣ ካሌብ እንዴት ነው እንኳን ደህና መጣ ከማለት ይልቅ እንዴት ሊሆን ቻለ? ምኑ ነው የተሳካል? እንዴት መጣ ነበር ያለችው። አንድ ሰው ባለቤቱ ከሩቅ ቦታ ሲመጣ እንኳን ደህና መጣልኝ
ይላል። እሷ ግን በቃ አንገቷንም አቀርቅራ አልሳካልኝም ማለት ነው። በቃ እንደዚህ ሆንኩ በማለት ምሬታ ይታይባታል በካሌብ መምጣት። አባዬ ተነስ እንሄድ እያለችው ነበር። ካሌብም የመጣው ወዴት ልትሄዱ ነው ሲላትም ቡና ልንጠጣ፣ በቃ እኔ እኮ መጥቻለሁ፣ ከዚህ በኋላ እቤት እንጠጣለን፣ የትም አትሄዱም በቃ ይላታል። እሷም በቃ ትላለች በመናደድ። በቃ አባዬ ላንሄድ ነው ቀረን ማለት ነው ትለዋለች። እሱም ልትሄዱ ያሰባችሁበት ምንድን ነው ይህንን ያህል ብሎ ሲጫናት፣ አረ ችግር የለውም መቅረት ይችላል፣ በቃ ከዚሁ እንጠጣለን በማለት ትስማማለች። እየመረራት ተስማማለች። ሆቴም ቡናውን አዘጋጅታ አፍልታ ካሌብ ፈለቁስ እህትህ የታለች? እኔ ሳላገኛት ለምን ሄደች ይላል። እሱም በቀኝ አለች፣ ሄደች፣ አልተመቻትም ማለት ነው። የኔ ባለቤት እኮ ተንከባካቢ ናት፣ እንዴት ልትመለስ ትችላለች ቢለውም እሱም እንግዲህ በቃኝ ብላለች፣ ችግር የለውም በሌላ ጊዜ ትመጣለች። ቲናም ደግሞ እንዴ ካሌብ ምን እያልክ ነው? እንግዳ እኮ ናት መሄድ ትችላለች። እሱም ደግሞ እንግዲህ ገና እኮ ብዙ ጊዜ አልሆናትም። እሷ ደግሞ መሄድ ትችላለች፣ ችግር የለውም በቃ ካሌብ ትላለች። እንኳንም ሄደች ነገር ልትን ምንም አልቀራትም። የባለቤቷን መምጣት ያልታገዘችው ቲና ደግሞ ብድግ በማለት እንግዲህ ቡና ውስጥ ጠጭ እንጂ ብትባልም ችግር የለውም ከደረሰው ላይ እጠጣለሁ በማለት ተነስታ ምንጥቅ ብላ ወደ ውጭ ትወጣለች። እሷ ወጥታ ከቤት እሱ የማይቀመጠው ዳንኤልም ደግሞ ይከተላታል። ሁኔታዋ ስላሳሰበው ቆይ ምን ሆነሽ ነው? ምንድነው እንደዚህ ምንጥቅ አድርጎ ያስወጣሽ? ተረጋጊ እንጂ ቢላትም እሷ ደግሞ እንዴት ነው ተረጋጊ የምትለኝ? ምን ሆነሃል? እኔ እኮ ይዞኝ ይዤው ልወጣ አባባል ልንፈራረም እኮ ቤቱን በስሜ ሊያደርግልኝ ሲል ነው የመጣው። ተላቀኩ ስል ደግሞ መጣ በማለት ምሬታዋን ትነግረዋለች። ዳንኤልም ተረጋጊ፣ እሷም ደግሞ እንዴት ነው ተረጋጊ የምትለኝ? መገላገል አትፈልግም መሰል አላማ እየገባኝ አይደለም። እሱም ከኔ በላይ መገላገል የሚፈልግ ሰው የለም፣ ግን ነገሮችን እንደዚህ በዚህ መልኩና በዚህ ሁኔታ በዚህ ንዴት በዚህ ችኩልነት አይደለም ሊሳኩ የሚችሉት። ተረጋጊ። ተጠራጣሪው ዳንኤልም ወደ ትሁት በመምጣት ትሁት ግን ይሄ ነገር ትክክል ነው ወይ? እየተጫወቱብን አይደለም ወይ? እነሱ ሊፈራረሙ በቲና ሲም ሊያደርግላት እኮ አባባ ቤቱን ቃል ገብቶላት እነሱ ሊወጡ ሲሉ የካሌብ መምጣት ምን ይሉታል ይላታል። እሷም ስለምን እንደምታወራ እየገባኝ አይደለም፣ ምንድነው የምትለው ስትለው ታውቂያለች ስለምን እንደማወራ፣ አባዬ እኮ ስሙን ሊቀይርላት ነው እና ስለዚህ ደግሞ ችግር እንዳትፈጥሪ ይላታል። እሷም እኔ እሱ ወዶ ካደረገና ካዞረላችሁ እኔ ችግር አልፈጥርም። ዳንኤልን በመገረም እንዴት ችግር አትፈጥሪም? በዚህ ጉዳይ ላይ እኮ ብዙ ጊዜ ችግር ፈጥረሻል። እሷም ወዶና ፈቅዶ ካደረገ ያኔ ደግሞ በሽተኛ ራሱን መቋቋም የማይችል ሰው ነበረ፣ እንደ በግ እየመራችሁን ነበረ። አሁን ግን ደህና ነው። ዳንኤልን ማስከትሎ ለትሁት እስኪ ቆይ ግን አሁን አንቺ እሱም ብትሆኝ ምን ታደርጊያለሽ? ካሌብን ብትሆኝ ምን ታደርጊያለሽ ብሎ ቢጠይቃትም እሷም ምላሽ ሀሪፍ ምላሽ ሰጥተዋለች። እንግዲህ አንተ እስኪ በቦታ አድርገህ አስበው፣ እኔ በሱ ቦታ ብሆን ከቲና በላይ ጠላቴ አንተነ ስትለውም እንዴት እንደዚህ ልትችያለሽ ቢላትም ቤቴን ደፍረ የመጣው አንተ ስለሆንክ ከአንተ በላይ ጠላት የለኝም። እንግዲህ የእሷ ደግሞ ምላሿን ስትሰጠው ምላሿ ባይጥመውም እንግዲህ ሰው በተሰበሰበበት ቦታ ጠይቅና እኔ ስህተት ከሆንኩኝ ይህን ምላሽ ካልመለሱልህ ቲናም ከመተኛቷ በፊት አንዳንድ ነገር ከካሌብ ጋር ከተነጋገረች በኋላ የነገው ውሎ ትጠይቀዋለች የት እንደሚሄድ። ምክንያቱም እሷ የነገውን አዋዋሏን ለማሳመር ስትል ነገ ትወጣለች ስትለው እሱም እረፍት ነኝ፣ ነገ ከቤት ማረፍ ፈልጋለሁ፣ ማውጣት አልፈልግም ሲላት እንግዲያውስ እንግዲህ ቢወጣም ቤትም ቢቀመጥ አንዱን ለማመቻቸት አንዱን ነገር ለማወቅ ቤትም ቢሆን ወደ ውጭ የሆነ ነገር ብላ ለመውጣትና ያለ ቦታው እንዳይደርስባት ማወቅና ማመቻቸት በቃ ካሌብ ነገ ጧት ከአባዬ ጋር እንወጣለን ስትለው እሱም ለምንና እንዴት ምንም አይነት ጥያቄ አልጠየቃትም። እሺ በቃ ይላታል። እንግዲህ ተናግር ያለው ለማለት ነው። በአንድ ሚስት ለባሏ የትም ቦታ ስትሄድ የሆነ ቦታ ልሄድ ነው እንደምትለው ሁሉ እሷም እንግዲህ ግልጽ ነኝ ብላ ነው የምታስበው። እሷ ግን ለራሷ እያመቻቸች ነው። ትሁቴን በጧት ተነስታ ቁርስ አዘጋጅታ ቁርስ ደርሷል እጃችሁን ላስታጥባችሁ ስትል ቲናም እንግዲህ አይሆንም አለች። በጧት ተነስታ እሷ ወደ አላማ መብረር ነው የምትፈልገው። ቁርስ ስትል አይሆንም ውጭ እንበላለን
አይሆንም ብላ ቁርሱን ልታስመልሳት ነበረ። አባዬ እንደዛ አይሻልም ስትለው አይ ውጭ ከምንበላ እቤት ብንበላ ይሻላል ይላታል። እያበደች ከጥፊ በማይተናነስ ግልምጫዋ ቁርስ ላቅርብላችሁ ደርሷል ማለትን እንደ ትልቅ ወንጀል የቆጠረችው ቲና ወደ ኪችን በመሄድ ቆይ ምን እያደረግሽ ነው? ምን አስነክተሻቸው ነው? በማለት እነሱ ላይ እንግዲህ እሷ ላይ ትወጣባታለች። እኔ ምግብ ላቅርብ ባልኩኝ ይህ አሁን ምኑ ላይ ነው ጥፋት ብትላትም ታያለሽ፣ በቅርብ አሳይሻለሁ፣ በቅርቡ የቤት ባለቤት ልሆን ነው በማለት እንግዲህ በመጀመሪያ አንቺ ነው የምረግጠው፣ አንቺ ነው የማባረረው አይነት መመጻደቅ። እሷም ደግሞ እሺ ይሳካልሽ፣ ችግር የለውም። ቲና የሚያሰበችው ነገር ተሳክቶላት አባባን ከቤት ይዛ ወጥታለች። ያሰብኩት ነገር ተሳክቶልኛም ብላ የምታምነው ፌክ የሆነችው ልጅ አባባን ይዛው በመውጣት መንገድ ላይ አባዬ ግን አንተ የምትገርም ሰው ነህ፣ እንደዚህ እሺ ትለኛለህ ታደርግልኛለህ ብዬ አላሰብኩም ነበረ፣ በጣም ደግ ሰው ነህ፣ እሱም አንቺ ብትሆኝስ ታደርገዋለሽ፣ ምላሽ የላትም፣ ምላሹን ታውቀዋለች። ከዚህ በፊት ግን ውጡ ብለህን በነበረበት ሰዓት ተቀይሜ ነበር እያለች እንግዲህ ወደ ቦታው ወደሚፈራረሙበት ቦታ ሄደው ጽፎላት መጥቷል። ወረቀቱ ፌክ ነው፣ እሷ አላወቀችም። ዋናውን እቤት በማስቀመጥ በፌክ ነበረ እሷ እንደምትጫወትበት እሱም የተጫወተባት። ገቡ፣ ፈርመው ወጡ። ፈርመው ሲወጡ እንግዲህ እንጠጣ የደስታ ቀን ነው በማለት ልጋብዝ በማለት ወደ መዝናኛ ቦታ ይዘው ሄዳለች። እንግዲህ እንመለስ ሲላት እሷ አባዬ እኔ መመለስ አልፈልግም፣ አንተ ተመለስ ይበቃል በማለት እንግዲህ እሱን ከሸኘች በኋላ ዳንኤልን ትደውልለትና ዳንኤል እና ቶሎ አንድ ሰርፕራይዝ አለኝ በማለት እንደምጠብቀው ትነግረዋለች። በመጠጥም ጥንብዝብዝ እስከምትል ድረስ እሷም እየጠጣች እሱንም ጠጣ። እሱም ደግሞ ተረጋጊ፣ ይሄ ነገር እኔ አልተዋጠልኝም፣ በቀላሉ እንዴት እንደዚህ ሊሰጥሽ ይችላል? ወረቀቱንም እየተመለከተ ዳንኤል ግን እኔ ይሄ ነገር እውነት አልተዋጠልኝም እያለ እንግዲህ ግብዣዋን ተቀብሎ በመጠጥ ሁለታቸውም አብረው ጥንብዝብዝ ብለዋል። ሲጠጡ አምሽተው ወደ ቤት ሲመለሱ ወደ ቤት ሆነው እየዘባረቁ ነበር የተመለሱት የተቀመጡት። ቤተሰብ በተሰበሰበበት ቦታ ሆነው ትሁትም ያለ ወትሮ ዛሬ ከቤት መቀመጡ የካሊብ ከቤት መቀመጥ በጣም በመገረም ካሊብ ዛሬ እንዴት አልወጣም? እሱም ደግሞ ዛሬ የሚበላ የለም እንዴ? እሷም ላቀርብ ነው፣ ኧረ መጣሁን አቀርብልሃለሁ፣ ግን ዛሬ እንዴት አልወጣም ስትለው ለቲና ሴራ እንዲመቻት ብዬ ነው ያልወጣሁት፣ በስሟ ቤት ሊደረግላት እንግዲህ እሷ ልትበላ ነው ይላታል። እሷም ቆይ ፈልጋችሁት ነው ስትለው በፌክ ነው፣ ፌኩን ነው ወይ የምንፈልገው ሲላትም ለዛ ነው የፎከረችብኝ። እሱም ፎከራብሽ ነበር? አዎ እሷ እንደ ሁሌው ዛሬም ፎከራብኝ ነበረ፣ ግን ልዩነቱ የዛሬው ፉከራዋ እንደ ወትሮው አይደለም፣ ሙሉ ኮንፊደንስ። ዳንኤልም እሷ አጭበርብራ ያመጣችው ነው ወረቀት እንግዲህ እሱም አገኘው ብሎ በቃ ወረቀቱ ከኔ ጋር ይሆን እያላን ነበረ። እሷም ወረቀቱ ከኔ ጋር ነው መሆን ያለበት፣ ምክንያቱም ገና ያላለቀ ነገር አለ፣ ነገ የምንፈራረመው የቀረ ነገር አለ በማለት ወረቀቱን ከእሷ ጋር ታስቀረዋለች። ጠጥተውም ከጨረሱ በኋላ በቃ ይበቃል እንሄዱ ወደ ቤት በማለት ተነስተው ሄደዋል። በጠዋት ተነስቶ ዳንኤልም ቀባጥረሻል፣ ትላንትና ማታ ብዙ ነገር አድርገሻል፣ ብዙ ነገር አበላሽተሻል ይላታል። ታይሆንም አጠጭ እያልኩሽ ነገሮችን አበላሽቻቸው ብዙ ነገር እቅዳችንን አከሸፍሽው ይላታል። እሷም በጣም ትናደዳለች፣ ትቆጫለች። እንግዲህ ተነስታ በዚህ ሁኔታ ላይ እያለች ደግሞ ካሌብ በጠዋት ተነስቶ ወረቀቱን ያገኘዋል አንድ ቦታ ላይ። ቲና ይሄ ወረቀት ከአንቺ ጋር ምን ይሰራል በማለት እሷ ላይ ይጮህባታል፣ ያስደነግጣታል። በዚህ አጋጣሚ ደግሞ ምላሿ በጣም ገራሚ ነበረ። ይህንን እኮ አባዬ ነው ያደረገልኝ፣ አባዬ ነው የሰጠኝ ትለዋለች። አባዬ እንዴት እንደዚህ ሊያደርግ ይችላል ቢላትም አባዬ በወንድ ስም ከሚሆን በአንቺ ስም በሴት እኮ ይሁን ብሎኝ ነው በማለት እንግዲህ ትዋሸዋለች። አባባና ካሌብ ቁጭ ብለው እየተነጋገሩ በአጋጣሚ ቲና ትመጣለች። እነሱም እያወሩ ያለ ካሌብ ልታገኝ ሊበላ ነበር እያለ ነበር የደረሰችው። በግልጽ እያወሩ ነበር። እሷ ግን ትኩረቷ የራሷ ስግብግብነት ላይ ስለሆነ አልተረዳቻቸውም። ስለምንድን ነው የምታወሩት ስትለው አይ ዝም ብለን ነው፣ ወረቀቱንም ሳባ አድርጋ ልታየው ስትል አባባ በፍጥነት ነበር ያነሱት። እንግዲህ ካሌብን አንድ ቦታ ልንሄድ ነው ስትለው እሺ በቃ እሺ ሲላትም ደግሞ እንግዲህ እንዲከራከራት ትፈልጋለች።
እሺ በቃ አይደለም መረሱ ብቻ አይበቃም እሸኝሻለሁ ካልሽ በማለት እንግዲህ አይኔና አባዬ የሆነ ቦታ ልንሄድ ነው ተው በማለት እንግዲህ አባባን ይዛ ወጥታለች። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ